ሰላም ጓደኞች እንኳን በሰላም መጣችሁ። እኔ ሚስ ሮዚ ነኝ። ዛሬ ደግሞ የምንማረው ስለ ጣፋጮች እና ስለ መጠጦች ናቸው። or በእንግሊዘኛ sweets and drinks። ስለ ጣፋጭ እና መጠጦች ወይም sweets and drinks ነው ዛሬ የምንማረው። ተዘጋጅታችኋል? እሺ ጎበዞች እንጀምር። መጀመሪያ ማስተምራችሁ ጣፋጭ ምን መሰላችሁ? አይስክሪም በአማርኛም በእንግሊዘኛም አንድ አይነት ቃል ነው። በአማርኛ አይስክሪም፣ በእንግሊዘኛ አይስክሪም ነው። እና አይስክሪም ብዙ ጊዜ ሰምታችሁ ሊሆን ትችላለሁ። አይስክሪም ስል ዊስክሪም በሉ። አይስክሪም ዊስክሪም። እኔ አይስክሪም ስል እናንተ ዊስክሪም for ice cream እንደዛ ሲባል ሰምታችኋል? አይስክሪም ዊስክሪም for ice cream። አይስክሪም ብዙ ጊዜ በኮን ነው የሚበላው። የተለያዩ ፍሌቨር አለው። ቫኒላ፣ ስትሮቤሪ ወይም ቾኮሌት አይስክሪም እየተደረገ ይበላል። አይስክሪም እንዳልኳችሁ ብዙ አይነት የተለያየ ፍሌቨር አለው። እኔ በጣም የምወደው ፍሌቨር ቾኮሌት ነው። እናንተስ ምንድነው የምትወዱት? ቾኮሌት፣ ቫኒላ or strawberry? ከሶስቱ የትኛውን ትወዳላችሁ? የተለያየ ፍሌቨር አለው አይደለ? እኔ ቾኮሌት እወዳለሁ። እሺ ጎበዞች አሁን ደግሞ እንቀጥል። ሁለተኛ ማስተምራችሁ ጣፋጭ ምን መሰላችሁ? ኬክ በአማርኛም በእንግሊዘኛም አንድ አይነት ቃል ነው። በአማርኛ ኬክ፣ በእንግሊዘኛ ኬክ ብዙ ጊዜ ልደት ላይ ይገኛል አይደል? ልደት ሰውን መልካም ልደት ወይም ሃፒ በርዝዴይ ሲባል ብዙ ጊዜ ኬክ ይቆረጣል እና በሹካ ወይም በማንኪያ ይበላል። ይሄ ሃፒ በርዝዴይ ወይም በርዝዴይ ላይ ወይም ልደት የሚገኘው ኬክ ጎበዞች። እሺ እንቀጥል። ሶስተኛ ደግሞ ማስተምራችሁ ጣፋጭ ምን መሰላችሁ? ቾኮሌት ወይም ቾኮሌት በአማርኛም በእንግሊዘኛም አንድ አይነት ነው። ቾኮሌት አማርኛ ቾኮሌት፣ እንግሊዘኛ ቾኮሌት ወይም ቾኮሌት ሲባል ፕሮናውንስ ሰምታችሁ ይሆናል። በአማርኛ ቾኮሌት ጣፋጭ ነው እና ደግሞ ቾኮሌት አምጥቼላችኋለሁ። ይሄ ቾኮሌት አይደል? ይጣፍጣል። እንደዚህ የሚወዳቸው ቾኮሌት ናቸው። ቾኮሌት ወይም ቾኮሌት ይሄ ነው ጎበዞች። እንቀጥል። ሌላ ደግሞ ማስተምራችሁ ጣፋጭ ምን መሰላችሁ? ከረሜላ በእንግሊዘኛ ካንዲ። ከረሜላ በአማርኛ በእንግሊዘኛ ካንዲ። ከረሜላ አላመጣሁላችሁም፣ ግን ከረሜላ ብዙ ጊዜ በራፐር ነው ተከፍቶ ተደርጎ የሚበላ የሚጣፍጥ ከረሜላ በራፐር የሚገኝ ብዙ ጊዜ ከረሜላ ጎበዞች። እሺ ሌላ ጣፋጭ ደግሞ ምን እንማራለን መሰላችሁ? ሌላ ጣፋጭ ብስኩት በእንግሊዘኛ ኩኪስ። ብስኩት ደግሞ የምወደው ብስኩት አምጥቼላችኋለሁ። ይሄ ከታያችሁ ብስኩት ይሄ ኩኪስ ወይም ብስኩት ጎበዞች፣ ብስኩት። እሺ ጎበዞች እንቀጥል። ሌላ ደግሞ ጣፋጭ ምን አለ መሰላችሁ? የሚጣፍጥ ነገር ሌላ ማር በእንግሊዘኛ ሃኒ ወይም ማር። እሱንም ይዤላችሁ መጥቻለሁ። ይሄ አያችሁ እንደዚህ የሚመስል ማር ብዙ ጊዜ ማር ሻይ ላይ ሊገባ ይችላል ወይም ዳቦ ላይ ሊቀባ ማር ወይም ሃኒ ጎበዞች። ሌላ ደግሞ ጣፋጭ ምን አለ መሰላችሁ? ስኳር በእንግሊዘኛ ደግሞ sugar ስኳር
ብዙ ጊዜ ቡና ላይ የሚደረግ ወይም ሻይ ላይ ስኳር ነጭ ነው። ብዙ ጊዜ በማንኪያ ይገባና ይማሰላል አይደለ? እሱ ስኳር ጎበዞች። ሌላ ደግሞ ጣፋጭ ምን አስተምራችኋለሁ መሰላችሁ? ዶናት በአማርኛም በእንግሊዘኛም አንድ አይነት ቃል ነው። ዶናት በአማርኛ፣ ዶናት በእንግሊዘኛ። ዶናት ብዙ ጊዜ ክብ ነው፣ መሃሉ ላይ ክፍት አለው። በእጅ እንደዚህ ይበላል። ይጣፍጣል። ይሄ ምን ይባላል? ዶናት ልክ እንደ አይስክሪም የተለያየ ፍሌቨር አለው። ቾኮሌት አይነት ዶናት ልታገኙ ትችላላችሁ። ካራሜል የሚባል ዶናት፣ ሰው የተለያየ ፍሌቨር ያለው ዶናት። ጎበዝ። እነዚህ ምን ይባላሉ? ጣፋጮች ኦር ስዊትስ። አሁን እስኪ ልፈትናችሁ ካስታወሳችሁ ዲስክራይብ አድርገውና እናንተ ደግሞ ምን አይነት ጣፋጭ እንደሆነ ትነግሩኛላችሁ። እሺ እንደዚህ የላስኩኝ በእጄ ይዤ በኮን እየተላሰ እየተደረገ በተለያየ ፍሌቨር ቾኮሌት፣ ቫኒላ፣ ስትራቤሪ ብዙ አይነት አሉ። እንደዚህ አይነት የሆነ ምን ጣፋጭ ነው ይሄ? ምን ጣፋጭ ነው? እንደዚህ የሚደረገው በምላስ ማር ነው? ኖ አይደለም። ኬክ ነው? ኖ አይደለም። ይሄ በእጅና በምላስ የሚላስ አይስክሪም በአማርኛም በእንግሊዘኛም አይስክሪም። ጎበዞች። እሺ እንቀጥል። ሌላ ደግሞ እንደዚህ ልደት ላይ መልካም ልደት ወይም ሃፒ በርትዴይ ተብሎ ተቆርጦ በማንኪያ ወይም በሹካ የሚበላውስ ምንድን ነው? ይሄ ስኳር ነው? ኖ አይደለም። ይሄ ዶናት ነው? ኖ አይደለም። ይሄ ምንድን መሰላችሁ? በሹካና ልደት ላይ የሚበላው ኬክ ነው። ኬክ በአማርኛም በእንግሊዘኛም አንድ አይነት ቃል ነው። ጎበዞች ኬክ። ሌላ ደግሞ በጣም ይጣፍጣል ስትበሉት። ብዙ ጊዜ በራፐር ነው የምታገኙት። የሚጣፍጥ አፋችሁ ውስጥ ከፍታችሁ የምትበሉት ምንድን ነው? ይሄ ዶናት ነው? ኖ ዶናት በራፐር አታገኙትም አይደለ? በእቃ ተቀምጦ ነው፣ በቦክስ ነው። ይሄ በራፐር የምታገኙት ከሆነ ምን ሊሆን ይችላል መሰላችሁ? ቾክሌት ወይም ከረሜላ። ቾክሌት ኦር ካንዲ። በራፐር ቾክሌት ኦር ካንዲ የሚጣፍጥ የሚገኘው ቾክሌት ኦር ካንዲ ነው። እሺ ጎበዞች። ሌላ ደግሞ ምን ልጠይቃችሁ? ይሄ ደግሞ የሚጣፍጥ መጠጥ ውስጥ የሚገባ ነው። በማንኪያ ማስለው ነው። ይሄ ምን ጣፋጭ ይባላል? ይሄ በሹካ ነው የምንከተው አይደለ? አልኳችሁ። ይሄ ብስኩት ይሆን? ኖ አይደለም። ብስኩት በማንኪያ አይማሰልም። ይሄ ኬክ ነው? ኖ አይደለም። ይሄ ምንድነው ካስታወሳችሁ? ስኳር ወይም በእንግሊዘኛ ሹገር ሻይ ወይም ቡና ላይ የሚገባ እሱ ነው እንጂ ይሄ ስኳር ወይም ሹገር። ጎበዞች። ሌላ ደግሞ የሚጣፍጥ በእጃችን ማንኪያ አያስፈልገንም ለመቁረጥ ማለት ነው። ዝም ብሎ በእጃችን ክርሽም እያደረገን የምንበላው ምን ጣፋጭ ይባላል? ይሄ ምን ጣፋጭ? ከረሜላ ነው? አይደለም። ኖ ነው። ምንድነው? ይሄ ብስኩት ነው? አዎ ብስኩት ነው። ጎበዞች። ብስኩት ካስታወሳችሁ እንደዚህ አይነት ይመስላል። ይሄ ብስኩት ወይም ኩኪስ። ጎበዞች። ብስኩት ወይም ኩኪስ እነዚህ ጣፋጮች ይባላሉ። ኦር በእንግሊዘኛ ስዊትስ። ጎበዞች። አሁን ስለ ስዊትስ ተምረናል። አሁን ደግሞ ማስተምራችሁ ስለ መጠጦች ኦር ድሪንክስ ነው። እሺ ተዘጋጅታችኋል? እሺ እንጀምር። መጀመሪያው ማስተምራችሁ መጠጥ ምን ይባላል? ውሃ
በአማርኛ በእንግሊዘኛ water 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 ውሃ እንደዚህ ይመስላል። ይሄ ውሃ ወይም water ውሃ ወይም water ጎበዞች። እሺ እንቀጥል። ሁለተኛ ማስተምራችሁ መጠጥ ምን ይባላል መሰላችሁ? ወተት 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 ወይም milk በእንግሊዘኛ milk 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 እንደዚህ ይመስላል። ብዙ ጊዜ ህፃኖች ወይም ልጆች የሚጠጡት ነው ለማደግ እንዲረዳቸው። ይሄ ወተት ወይም milk ወተት ጎበዞች። እሺ እንቀጥል። ሌላ ደግሞ ምን አስተምራችኋለሁ መሰላችሁ? እንትን ቡና 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 ብዙ ጊዜ በሲኒ ነው የሚጠጣው። ጥቁር ነው ወይም በወተትም ይጠጣል። ቡና በእንግሊዘኛ ደግሞ ኮፊ 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 ወይም ቡና አላመጣሁኝም፣ ግን ይሄ የቡና መስሪያ ማጥለያ የቡና አምጥቻለሁ። ይሄ የቡና ማጥለያ ነው። ይሄ ቡና በሲኒ ነው የሚጠጣው መጠጥ ቡና ቡና ተምራችኋል። አሁን ቀጥሎ ደግሞ ማስተምራችሁ ምን መሰላችሁ? ሻይ 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 በእንግሊዘኛ ቲ ቲ ቲ ሻይ ወይም ቲ ምን ያስፈልጋል? ሻይ ቅጠል ሻይ ቅጠል ሻይ ቅጠል ይሄው አምጥቼላችኋለሁኝ። ይሄ ተከፍቶ ኩባያ ላይ የሚገባ ነው። ኩባያ ላይ ሻይ ቅጠሉ በውሃ ሙቅ ውሃ ላይ የሚጠጣ ይሄ ሻይ ቅጠል፣ ይሄ ኩባያ ጎበዞች። ሻይ ሻይ። ሌላ ደግሞ መጠጥ ምን ማስተምራችሁ ምን መሰላችሁ? ጭማቄ 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 ወይም ጁስ ጁስ ጁስ። አሁን አንድ አይነት ጁስ አምጥቼላችኋለሁ። ይሄ አፕል ጁስ ወይም ፖም ጁስ ይባላል። አፕል ጁስ ወይም ፖም ጁስ። ጭማቄ ወይም ጁስ ከምንድን ነው የሚሰራው መሰላችሁ? ከፍራፍሬ ከማንጎ፣ ከስትሮቤሪ ወይም ከአፕል ወይም ከፖም የሚሰሩ ጭማቄ ጭማቄ። መጭመቅ ማለት ስኩዊዝ ማድረግ ነው። ሰው ከፍራፍሬ ተጨምቆ ስኩዊዝ ተደርጎ የምታገኙት ጁስ ወይም ጭማቄ ጎበዞች። ሌላ ደግሞ ምን መጠጥ ላስተምራችሁ? ሌላ ለስላሳ 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 በእንግሊዘኛ ሶዳ 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 ይዤ አልመጣሁኝም፣ ግን ሶዳ ብዙ ጊዜ በቆርቆሮ ወይም በካን ነው የምታገኙት። ቆርቆሮ ወይም ካን and የተለያየ ፍሌቨር አለው። ኮካ ኮላ፣ ፔፕሲ የሚባል ሶዳ ወይም ለስላሳ በአማርኛ ሶዳ ወይም ለስላሳ የሚጣፍጥ በቆርቆሮ መጠጥ ለስላሳ ወይም ሶዳ ጎበዞች። ሌላ ደግሞ ማስተምራችሁ መጠጥ ምን ይባላል መሰላችሁ? የሎሚ መጠጥ ሎሚ ወይም ሎሚ መጠጥ በእንግሊዘኛ ደግሞ ሌሞኔድ ሌሞኔድ ሌሞኔድ። ይሄ ሎሚ መጠጥ ወይም ሎሚ ወይም ሌሞኔድ በሎሚ ተጨምቆ ነው የሚሰራው። ሎሚ ተጨምቆ ውሃ ተደርጎ ሌሞኔድ ሌሞኔድ ወይም ሎሚ መጠጥ ይባላል። መጨረሻ ደግሞ ማስተምራችሁ መጠጥ ምን መሰላችሁ? ስሙዲ 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 በእንግሊዘኛ ነው። በአማርኛም ስሙዲ ሊባል ይችላል። ወይም የተለያዩ ጭማቂዎች ወይም ስሙዲ በቃ የተለያዩ ፍራፍሬ ተገብቶበት ተፈጭቶ የሚጠጣ ነው ስሙዲ ወይም የተለያዩ ጭማቂዎች። እነዚህ ምንድናቸው? መጠጦች መጠጥ ጎበዞች። አሁን ልፈትናችሁ እስኪ ካስታወሳችሁ ምን ዲስክራይብ አድርገውና ምን መጠጥ እንደሆነ ትነግሩኛላችሁ። እሺ ጎበዞች። እንትን ነጭ ነው። ብዙ ጊዜ ህፃን ነው የሚጠጡት። ይሄ ምንድነው? ነጭ መጠጥ ህፃን ወይም ትልልቅ ልጅ ፍሪጅ ውስጥ ነው የሚቀመጠው። ይሄ ምን መጠጥ ነው? ቡና ነው? ኖ አይደለም። ቡና ፍሪጅ ውስጥ አይቀመጥም። ደግሞ ቡና ነጭ አይደለም። ነጭ መጠጥ ወተት ወተት ጎበዞች ወተት።
ደግሞ ጥቁር በሲኒ ትኩስ ተደርጎ የሚጠጣ አንዳንዴ ወተት ይገባበታል። ምን መጠጥ ነው እሱ? ሻይ ነው? ኖ አይደለም። ውሃ ነው? ኖ አይደለም። እሱ ምንድነው? ቡና። ይሄ ቡና ማጥለያ ወይም ኮፊ። ጎበዞች፣ ሁሉም ሰው የሚያስፈልገው መጠጥ ክሊር የሆነ ለጤና ለኑሮ የሚያስፈልግ መጠጥ ደግሞ ምንድን ነው? ለስላሳ ነው? ኖ አይደለም። ለስላሳ ብዙ ጊዜ ጣፋጭ ነው፣ ሁሉም ሰው አያስፈልገው። ግን ይሄ መጠጥ ምን መሰላችሁ? ይሄን ይመስላል። ውሃ ወይም ዋተር ብዙ ሰው የሚያስፈልገው። ሌላ ደግሞ ከፍራፍሬ ተጨምቆ የሚጠጣ ጭማቄ የምታገኙት ጭማቄ በእንግሊዝኛ ምን ይባላል? ጁስ። ይሄ ጁስ ወይም ጭማቄ ይሄ ያመጣሁላችሁ የአፕል ጁስ ነው፣ ግን እንዳልኳችሁ የተለያየ ጁስ አለ። ደግሞ በሻይ ቅጠል የሚያስፈልገው በሻይ ቅጠል የሚጠጣ መጠጥስ ምንድን ነው? ወተት ነው? ኖ አይደለም። ውሃ ነው? ሻይ ቅጠል? ኖ፣ ውሃ ብቻውን ነው የሚጠጣው፣ በሻይ ቅጠል አይደለም። ሻይ ቅጠል ተጠቅመን የምንጠጣው ምንድን ነው? ሻይ። ይሄ ሻይ ቅጠል ሻይ ወይም በእንግሊዝኛ ቲ፣ ሻይ ወይም ቲ። ጎበዞች፣ እነዚህ መጠጦች or drinks ይባላሉ። እና ይሄንን ጊዜ እኔ ጋር ስላሳለፋችሁ ስለ መጠጦች እና ስለ ጣፋጮች ስለተማርን በጣም ደስ ብሎኛል። ሌላ ጊዜ ደግሞ ተገናኝተን ሌላ ነገር እንማራለን። እሺ፣ ቻው ቻው።